ቃል ለምድር ለሰማይ ልንገርሽ አደባባይ ነው የምናገረው። ይሄን ያዙልኝ። የተመሳሳይ ጾታ ኢትዮጵያ ላይ ኢትስ ኦኬ ምን ችግር አለው ተብሎ ካልመጣ እኔን በአደባባይ ሙልጭ አርጋችሁ ስደቡ። እኔ ትዳር ውስጥ ባል ምን ማድረግ እንዳለበት፣ ባል ምን መሆን እንዳለበት፣ ሚስት ምን ማድረግ እንዳለባት፣ ሚስት ምን መሆን እንዳለባት ምክር ከፈለኩ ሄጄ ማንን እንደምጠይቅ ታውቃላችሁ? ትዳር ውስጥ 15 20 30 ዓመት የቆዩ ደስተኛ ባልና ሚስት። ይቅርታ አድርጉልኝ፣ ይሄ እናንተ እቃቃ ተጫወታችሁ ተጎርታችሁ እዚህ ህዝብን ወክላችሁ የምታወሩት ወሬ እግዚአብሔርን በዚህ ገብቶ በዚህ ነው የሚወጣው። ወሬል ነው ብላችሁ ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ደስተኛ ትዳር ውስጥ ያላችሁ ሚስቶች ባላችሁን እየተለማመጣችሁ ነው የምትኖሩት። ጤነኛና ደስተኛ ትዳር ውስጥ መኖር ከጀመርኩኝ ኦልሞስት 4 ዓመት አልፎኝ ወደ 5ኛ እየሄድኩኝ። ያዝልቅልሽ 5 ዓመት ያስቆጠረውን ጤነኛና ደስተኛ ትዳርሽን 50 ዓመት 100 ዓመት እስኪያስቆጥር ድረስ ያዝልቅልሽ። ታችንም ሰብሚት እንደራረጋለን ያልሽው በጣም ዳትስ ቢዩቲፉል፣ በጣም ደስ የሚል ነገር ነው። እሱንም ያዝልቅልሽ። የሴቶችን ጥቃት በመከላከል እንዲሁም ደግሞ ጥቃት ለደረሰባቸው ሴቶች የፍትህ ጥያቄ በመጠየቅ ሰሞኑን በማህበራዊ ሚዲያ ላይ ሲንቀሳቀስ የነበረው ሃሽታግ ትሰማ ካምፔን አሁንም እንደቀጠለ ይገኛል። በተለይም ደግሞ ከኢትዮጵያ አልፎም እንግዲህ በተለያዩ ማህበረሰቦች ላይ ተጽዕኖ እንዲሁም ደግሞ ጫና የፈጠረ መሆኑን ጭምር እየተመለከትን የምንገኘው የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም እንግዲህ ይህንን ካምፔን በመቀላቀል ማለት ነው የፍትህ ጥያቄያቸውን እያቀረቡ ይገኛሉ። ከኢትዮጵያ ውጪ የሆኑ የሌላ ሀገር ዜጎችም እንግዲህ በዚህ ነገር ላይ የተሳተፉ እየተመለከትናቸው እንገኛለን። ሰላም ውድ ዩቲዩብ አድማጭ ተመልካቾች እንደምናችሁ፣ ሰላም ናችሁ ወይ? አይ ሆፕ ኤቭሪቲንግ ኢዝ ፋይን። ሁላችሁም ሰላም ናችሁ፣ ደህና ናችሁ እገምታለሁ። አሁንም ደግሞ መነጋገሪያ ስለሆኑ ቲክቶክ ላይ አሁን ሰሞኑን በጣም መነጋገሪያ ስለሆኑና ብዙ ደጋፊዎችን ያፈራ እንዲሁም ደግሞ ይሄ ነገር ልክ አይደለም ብለው የተቃወሙ ብዙ ሰዎች አሉና ስለዛ ነገር ብንነጋገር አሪፍ ነው በስላሰብኩኝ ነው። ሃሽታግ ትሰማ የሚለውን ነገር ብዙዎች እና አብዛኛው ሰው የሚቀበለው አይነት ነገር ነው። ነገር ግን በጆርዲ ወይም ደግሞ ኢንዲቪጁዋሊ ስለሱ ያለው ነገር ወይም እየተባለ ያለው ነገር በጣም መጥፎ ስለሆነና አነጋጋሪ ስለሆነ አሁን ላይ ስለዛ ነገር ብንወራ አሪፍ ነው ስላሰብኩኝ ነው ይሄን ቪዲዮ እየሰራሁላችሁ ያለሁት። በጣም ብዙ ሰዎች ስለሱ ያሉትን ነገሮች ይዤላችሁ መጥቻለሁ። የነሱን ሀሳብ የምንመለከት ይሆናል። እንዲሁም መጨረሻ ላይ ደግሞ የኔን ሀሳብ ነግራችሁ ይሆናል። መጀመሪያ ግን የነሱን ቪዲዮ እንመልከተውና ምን አሉ፣ ሃሽታግ ትሰማስ ምን ያህል ኢፌክት አለው ከሀገር ውስጥ አንስቶ እስከ ውጭ ማለት ነው። ያነሳውን ሀሳብ የምንመለከት ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ መሆናችሁ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ወደ ቪዲዮ ነው። ሃሽታግ ትሰማን ቻሌንጅ የተቀላቀላችሁ ወንዶች ኃላፊነታችሁን እየተወጣችሁ በመሆኑ እናመሰግናለን። ከዛ በተረፈ ይሄንን ሙቭመንት ላልተቀላቀላችሁ ሰዎች የደገፉ እንዳሉ ሆኖ ተቃወሙም አሉ። የደገፉት በሴት እህቶቻችንና ልጆቻችን ላይ የሚደርሰውን ጥቃት ህመም ስለተሰማቸውና ፍትህ ስለፈለጉ እንደሆነ በግልጽ አይተናል። በሌላ ደግሞ ይሄንን ቻሌንጅ የተቃወሙ አሉ። በነገራችን ላይ ይህንን ነገር ሲቃወሙ ሴት ልጆች ላይ የሚደርሰውን ጥቃት ደግፈው ወይም በደላቸውን ሳያውቁ ቀርተው አይደለም። ትልቁ ፍርሃታቸውና ስጋታቸው በውስጣቸው የተፈጠረ ነገር ስላለ ነው። ለሴቶች መታገልሽ እንዳለ ሆኖ ወጣቱን ወደ አንቺ የግል አስተሳሰብ እየሳብሽ እንደሆነ ስለተሰማቸው ነው። ይህ ለመልካም የታሰበ ነገር መስመሩን ለቆ ነገሩ ወደ ሌላ ወዳልተፈለገ አጥፊ መስመር እንዳይቀየርና ባህላችን እንዳይናድ ስጋት ይዟቸው እንጂ ፍትህን ጠልተው አይደለም። ጆርዲ፣ ይህ የሃሽታግ ትሰማ ቻሌንጅ በሴት ልጆቻችን ላይ የሚደርሰው ጥቃት ተሰምቶሽ ብቻ ከሆነ ይህንን በጎ ተግባርሽን ሳላደንቅ አላልፍም። ተባረኪ። ግን በዚህ በሴቶች ጥቃት ሽፋን ስር ሌላ የተደበቀ ዓላማና የግል አስተሳሰብሽን ልታራምጅበት ካሰብሽ ይህ በትውልድ ላይ የሚሰራ ትልቅ ወንጀል ነውና በትውልድ መጥፋት ተጠያቂ እንዳትሆኚ እባክሽ ተጠንቀቂ። ለወጣቱ ማስተላልፈው መልእክት የሃሽታግ ትሰማ ንቅናቄ ለፍትህ ስትሉ ተቀላቀሉ እንጂ ከጀርባ አለ የሚባለውን የማይታየውን ስውር አጀንዳ ሰለባ እንዳትሆኑ በጥንቃቄ ተጓዙ እባካችሁ። ስትባሉ ለመሮጥ አስቸኩሉ። መጀመሪያ መንገዱ የት እንደሚያደርስ በማስተዋል አጢኑ። ሌላው ደግሞ አስገድዶ መድፈርና ግድያ የምትፈጽሙ ጨካኝ ወንዶች ልታውቁት የሚገባ ትልቅ እውነት ልንገራችሁ። ሴት ልጅ የሚሳም እንጂ የሚደበደብ ሰውነት የላትም። ሴት ልጆቻችንን በማሳደድ በማስፈራራትና ህይወታቸውን በመንጠቅ የምታገኙት ድል የለም። እባካችሁ ወንድነታችሁን ጥቃትን በመከላከል ላይ እንጂ ንጹሃንን በማጥቃት ላይ አታድርጉት። ንጹሃን ደምና እንባ በከንቱ ፈሶ አይቀርም፣ ይፋረዳችኋል። የአቤልን ደም የተቀበለ አምላክ የንጹሃንንም ደም ይቀበልልን። ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ
አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። ልጆቻችሁ ተቆጣጠሩ። በተለይ ሃይስኩል ላይ ያሉት ገና አስራዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ። ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም። ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምንቴዎቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ፣ አስተዳደጓ ምንድን ነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሀገር የሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይስኩል ገና መጨረሻ ላይ ሀያዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቀሙ። ተራ አትሁኑ። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም የኛው ነው አንድም እንትን የተነሳው ወደ እንደዚህ አይነት ነገር ትገፋፋለች ህዝቡን ወይም ደግሞ ትውልዱን ወደዚህ ነገር የማምጣት ሞር ኤነርጂዋ በስቷል ተብሎ ነው እየተወቀሰችም ያለችው ማለት ነው። እስቲ ሌላም ቪዲዮችን የሴትና በእንግሊዝኛ አትበሉት ስላለ ሴቶች በራሳቸው ሴት አግብተው እንዲኖሩ የሚመክር አይነት እሳቤ ስለምታራምድ ይቅርታ አድርጉልኝና እኔ የእሷን ሀሳብ አልደግፍም። እኔ ከዚህ ሀሳብ እንደሱ አይነት ምክር መክሬም አላቅም። ታውቂያለሽ አንቺ ምትባይ ልታመጫችኝ አላቅም። ያደረግሽውንም እንቅስቃሴ አይቻለሁኝ። የምታረጊው እንቅስቃሴ በሙሉ ለሀገራችን መቅሰፍ። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ብታይ ማስረጃ ማቅረብ ትችይ ነበር። ኦ ማይ ጉድነስ አንቺ እኮ ማስረጃ ማቅረብ ትችይ ነበር። በሙሉ ሰው አጀንዳ በሙሉ በትክክል ሴቶችን ከሴት ጋር ተኙ፣ ሴቶች ከሴቶች ጋር ብትሆኑ ነው የሚሻላችሁ፣ ባል ይቅርባችሁ፣ ወንድ ይቅርባችሁ፣ ከሴት ጋር ሁኚ። እሱ ምንም እዚህ ግባ የሚባል ቪዲዮ አይደለም። እንደሷ ምንም እንደ ማስረጃ አይቀርብም። ልጅቷ አግብታለች፣ ልጅ ወልዳለች፣ ጓደኛዬ ነች። አሁንም ቢሆን በፊትም ጓደኛዬ ነች። ምንም በመካከላችን ምንም እንደዚህ አይነት ነገር የለም። አብረሽ የምትተኛ ትሆናለች አይደለችም። እሱ ምናልባት አንቺ ከሌላ ሴት ጋር የምትተኛ አይነት ሴት ስለሆንሽ ታምኛለሽ። ከጓደኞችሽ ጋር ሜቢ ትተኛለሽ። እኔ ከጓደኞችሽ ጋር እንዳይችልማሉ እኔ ልንገርሽ አይደል፣ አንቺ ለሀገራችን መቅሰፍት ቦምባስቲክ መግባት አለብኝ። አሁን ግደለኝ። አመሰግናለሁ። ግቡ ወንድሞቻችን፣ መግባት አለብኝ። ይቅርታ ሳዳምጥ ነበር የጆርዲን የሴቶችን ጥቃት በመከላከል እንዲሁም ደግሞ ጥቃት ለደረሰባቸው ሴቶች የፍትህ ጥያቄ በመጠየቅ ሰሞኑን በማህበራዊ ሚዲያ ላይ ሲንቀሳቀስ የነበረው ሃሽታግ ትሰማ ካምፔን አሁንም እንደቀጠለ ይገኛል። በተለይም ደግሞ ከኢትዮጵያ አልፎ እንግዲህ በተለያዩ ማህበረሰቦች ላይ ተጽዕኖ እንዲሁም ደግሞ ጫና የፈጠረ መሆኑን ጭምር ነው እየተመለከትን የምንገኘው። የተለያዩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም እንግዲህ ይህንን ካምፔን በመቀላቀል ማለት ነው የፍትህ ጥያቄያቸውን እያቀረቡ ይገኛሉ። ከኢትዮጵያ ውጭ የሆኑ የሌላ ሀገር ዜጎችም እንግዲህ በዚህ ነገር ላይ የተሳተፉ እየተመለከትናቸው እንገኛለን። የምትመለከቷቸው የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም እንግዲህ ለኢትዮጵያ ሴቶች ትሰማ እያሉ ይገኛሉ። እንዲሁም ደግሞ የፍትህ ጥያቄ ጭምር ማለት ነው እያቀረቡ ይገኛሉ። እንደሚታወቀው እንግዲህ ከሰሞኑ በተለያዩ ማህበራዊ ትስስር ገጾች ላይ በስፋት ስንመለከተው ነበረ። በተለይም ደግሞ በጠቅላይ ሚኒስትሩ የማህበራዊ ትስስር ገጽ በሆነው በቲክቶክ በተለያዩ ቪዲዮዎች ኮሜንት ላይም እንግዲህ የፍትህ ጥያቄ እየቀረበ እንደሆነ ይገኛል። በሚሊዮኖች የሚቆጠሩ ሴቶችም እንግዲህ በኢትዮጵያ ውስጥ ይደፈራሉ፣ ይደበደባሉ፣ ይገደላሉ። እንዲሁም ደግሞ የተለያዩ የጾታዊ ጥቃትና ትንኮሳ ጭምር ይደረግባቸዋል። ይህንን ለማስቆም እንዲሁም ደግሞ ጥቃት
ለደረሰባቸው ሴቶችም እንግዲህ የፍትህ ጥያቄ ለመጠየቅ ነው ይህ ካምፔን እየተደረገ የሚገኘው። አሁንም እንደቀጠለ ይገኛል። በርካቶችንም እያነጋገረ ነው የሚገኘው። ከኢትዮጵያ ውጭ ባሉ የተለያዩ ማህበራዊ ሚዲያ ተጠቃሚዎች ዘንድም እንግዲህ መልዕክቱ ደርሷል። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝ ከሆነ አጋራችኋለሁ። አሁንም የፕላስ መልዕክቷን ተጭናችሁ አብራችሁን ቆዩ። መልካም ቀን እንላችሁ። እኔ ትዳር ውስጥ ባል ምን ማድረግ እንዳለበት፣ ባል ምን መሆን እንዳለበት፣ ሚስት ምን ማድረግ እንዳለባት፣ ሚስት ምን መሆን እንዳለባት ምክር ከፈለኩ ሄጄ ማንን እንደምጠይቅ ታውቃላችሁ? ትዳር ውስጥ 15 20 30 ዓመት የቆዩ ደስተኛ ባልና ሚስት። ይቅርታ አድርጉልኝ፣ ይሄ እናንተ እቃቃ ተጫወታችሁ ተጎርታችሁ እዚህ ህዝብን ወክላችሁ የምታወሩት ወሬ እግዚአብሔርን በዚህ ገብቶ በዚህ ነው የሚወጣው። ወሬ ልንምላችሁ ምንም የህፃን ወሬ ነው የምታወሩት። ምንም እንትን አይልም፣ ምንም ማንንም አይበጅም። እና ማንም የመጣ አይጮትባችሁ። እሺ አሁን እንግዲህ ሁሉም የያዘም ያልያዘም የትዳር አማካሪ ስለሆነ ማንም የመጣ አይሽናባችሁ። ማንም የመጣ ሀሳቡን ጣል አያርግባችሁ። የማንንም ወሬ እንትን አትበሉ። እሺ የምትፈልጉ ከሆነ አሁን እኔ ማለት ነው እኔ አሁን ምን ልበላችሁ፣ እኔ መኪና መንዳት መማር ከፈለኩ መኪና መንዳት የሚችል ሰው ነው እንጂ ጠይቀው። መኪና ውስጥ ገብቻለሁ አንዴ ሁለቴ ግን መንዳት አልችልም የሚል ሰው መኪና እንዴት እንደሚነዳ አልጠይቀውም። ቀባችሁ ምላችሁ እና ማንም እየመጣ እንደዚህ አይቦርቅባችሁ። እሺ አላገባችም ግን ስላገቡ ሰዎች ምክር ትሰጣለች ነው። አንድ ሰው ለምሳሌ ውሃ መጠጣት የማይችል ወይም ደግሞ ውሃ ጠጥቶ የማያውቅ ሰው ውሃ ጠጣ ብሎ ውሃ እኮ ላንተ ጥሩ ነው ብሎ ሲያዝልህ እንደማለት ነገር ነው ብሎ ነው እንትንም እያለ ያለው። ብዙ ወቀሳም እየተነሳባት ያለው ለብዙ ትዳሮች መፋታት ምክንያት ትሆኛለሽ የሚል አይነት ነው። እና ለዚህም ንቅናቄ በዛ ሀሳብሽ ግን ሌላ ነው አይነት ነገር ነው እያሉ ያሉት ማለት ነው። ይህን ቪዲዮ ከልብ ተመልከቱ። ሁላችሁም ፔጃችሁ ላይ ሼር አድርጋችሁ ለሚመለከተው አካል አድርሶችን። አንድ ፍሬ ህፃን ለ3 እና ለ4 ሰው ነው እንዴት እንደሚደበደቡ ከኔ ጋር ነው አይደል ችግርሽ ብላ እንዴት እንደምትመታት። እቺ ደግሞ ትመጣና በርብጫ ትመታታለች። በጣም ያሳዝናል። ደግሞ ቪዲዮ እየቀረጹ ነው እኮ የሚደበድበው። በቪዲዮ እንደዚህ ያደረጓት አስቡ። ከቪዲዮ ውጪ እንዴት ሊያደርጓት እንደሚችሉ ልጆቻችሁን ከትምህርት ገበታ ላይ አንስታችሁ ወደ ሰራተኝነት ወደ ከተማ የምትልኩ ሰዎች ማለት ነው። ለእንደዚህ አይነት ህይወት ነው ልጆቻችሁን እየዳረጋችሁ ያላችሁ። እዛው እናንተ ጋር ሽሮዋን እየበላች ትምህርቷን ተምራ ወደፊት ህይወቷን ብታስተካክል ይሻላል። ለማንኛውም እነዚህ ልጆችን የምታውቁ አካባቢውን ቤቱን የምታውቁ ይሄንን ፎቶ ነው እዛ አካውንት ላይ ያገኘሁት። እነዚህን ሰዎች የምታውቁ ኮመንት ሴክሽን ላይ ኢንስታግራም አካውንታችሁን አስቀምጡልኝ። ኢንስታግራም አካውንታችሁን አስቀምጡልኝ ስላችሁ ደግሞ የግል ጉዳያችሁን ይዛችሁ እንዳትመጡ። እዚሽ ልጅ መፍትሄ ለመስጠት ብቻ ነው የማናገራችሁ። ጆርዲ አንብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። እኔ ግን አልለቀውም። ጆርጂዬ ሰላም ነሽ እናቱ? ራቁትሽን ከሴቶች ጋር በስነ ስርዓት እየተላላሽ ምን እያልሽ አለ። በነገራችን ላይ ቦሌ የሚያውቀዋል ይህን ጉዳይ። አይ ማሳየት አይቻልም፣ ይዘጋል። አዎ ይቺ ናት እንግዲህ። ይሄ ነው መጨረሻው። አይ ለራስሽ ልክ 50% ወንድ ሬፕ የሚያደርግ ነው ምናምን አለች። 3% አይሞላም 90 ምናምን % እንደው ሴት ስትጠቃ ሴት ስትደበደብ ራሱ
በጭራሽ መንገድ ላይ ቆሞ አያይ በጭራሽ። እኔ ተማሪ እያለሁ 11 አይፍል ተማሪ እያለሁ ለሴት ብዬ ከወንድ ጋር ጣልቻለሁ መንገድ ላይ ማለት ነው። ለያውም በባልና በሚስት መሃል ምንም ያክል ሰውየው ምን አበቀ ጠረን ገሎ ነው የሚያክለው። የኔ 4 ነው የሚያክለው። እኔ እንደ አሁኑ ግብዳ አልነበርኩ። ተማሪ እያለሁ ስፖርተኛ ነበርኩ። ግን ይሄ በቃ በጣም ግድንግድ አሁን እንደምታዩኝ አይደለሁም። አሁን ከዚህኛው ትከሼ እስከዚህኛው ትከሼ በበቅሎ የ6 ሰዓት መንገድ ነው ገባ። ግን ተማሪ እያለሁ ያው ወርክአውት ምናምን አደርጋለሁ። ግን ያን ያህል በቃ አልነበርኩ ፊት አልነበርኩም። እና ሰውየው በቃ ምንም ያክል ሸዋዬ ነው። በቃ በጣም ረጅም ነው። በቃ ሸዋዬ እንደሆነ ያስታውቃል ገና ከሩቁ ማለት ነውና እኔም ገጠመኝ ከቺጋ ነበርኩኝ። እኔም ገጠመኝ የዛን ጊዜ ከቺጋ ነበርኩኝና ወደ ቤቷ የሸኘኋት ከክላስ ወጥተን እና እየወሰደ ይለጥፋታል እና ቺታ አድርጋበት ይሁን ምን ይሁንና እሷ ደግሞ እያለቀሰች ትለምነዋለች። ከዛ አላስቻለኝም። በቃ አለ አይደለ እኔ ሴት ልጅ የፈለገ ነገር ቢሆን ስታለቅስ ማየት አልወድም ከአልጋ ላይ በስተቀር ማለት ነው። የትኛውም ሴት ከአልጋ ላይ በስተቀር ማልቀስ የለባትም። ይሄ ራሴ ፕሪንሲፕል ነውና ላጥ ብዬ ሄድኩም አላወላወልኩም። ቆይ እስቲ ባልና ሚስት ናቸው ነገ ሊታረቅ ይችላሉ ምናምን ራሱ ብዬ አላወላወልኩም። ይሁን 1 እና 2ም አላልኩም። ቀጥታ ነው የሄድኩት። ቦርሳዬን ለቺኳ ሰጠኋት። ላጥ ብዬ ሄድኩት። ምንድነው አባቱ ችግር አለም አላልኩትም። ቀጥታ ነው በቃ በሄዳ የተቀበልኩት። ጆርዲ አምብሎክ አርግኝና ለራስሽ ልላክልሽ። ጆርዲ ከሴቶች ጋር ስትሳሳም ራቁት ሆና ምን ሆና ልከውልኛል። ከሴቶች ጋር ሌሎች ፔጆች መልቀቅ ይችላሉ። የእናትና የልጅ ድንበር፣ የሚስትና የባል መስመር፣ የማይታይ ያለን ቀመር ሴት ናት። ሴት ልጅ ትሳማ የሆነ ጊዜ ለሴት መብት እከራከራለሁ ብዬ እንደዚህ ምናምን ትንሽ አክቲቭ ሆንኩኝና ማለት ነው ለ2 ወር ምናምን አልተውኝም። በቃ ሌዝቢያንስ ሲሉኝና አውስ ፌድ አፕ እና ተውኩ በቃ ኢቭን ኮመንት ራሱ ማደርገውን ቀነስኩኝ በጣም ማለት ነው። እና ጆርዲ ይሄን ለ5 አመት ነው ስትሰራው የነበረው ለ5 አመት። ለሷ ይደክመኛል ብዙ ጊዜ እላታለሁ፣ ለአንቺ ይደክመኛል እላታለሁና የሚከፈላት ከመሰላችሁ በጣም ተሳስታችኋል። ስሙኒ ድንቡሉ አይከፈላትም። ሲጀመር ቲክቶክ ምንም ነው የማይከፍለው። ዩቲዩብ ደግሞ ሲጀመርም ብዙ ቪው የለውም፣ ቅንጥብጣቢ አይከፈላትም። እና ኤቭሪዴይ ስንት ቪዲዮ ፖስት እንደምታደርግ እንደዚህ ጮጋራዋን ልጣ 10 ሳንቲም ሳታገኝበት ነው ይሄ የምታደርገውና የሆነ ነገር ልናደርግላት ይገባል። ባናደርግላት ራሱ ደግሞ አፋችንን ብንሰበስብ፣ በተለይ ሴቶች እግዚአብሔርን ፍሩ። እንደዛ አፋችሁን ስትጸዳዱባት ተይቅርብሽ ነገር ለምን ብለሽ ነው የምትሰሪው ስትባል እኔ ከተውቀ እህቶቼሳ ምን ላድርግ እያለች ነው እስካሁን እዚህ ያለችው። ኤቭሪዴይ በቀን ስንት ጊዜ እንደምትፖስት ሂዳችሁ ማየት ትችላላችሁ። እሺ ማርሴት እና የሴቶች ቀን ሲደርስ ሁላችንም ሴሌብሬት የምናደርጋቸው ሴቶች አሉ አይደለ? የእናቶች ቀን ሲደርስ ሁላችንም እንባንባ ያለን እናቶቻችንን ሴሌብሬት እናደርጋለን። ሴትነቷ እናትነቷ ጎልቶ ይታየናል። ከዛ በተጨማሪ ማርሴት ሲደርስም እንግዲህ ከግለሰብ እስከ ካምፓኒ ድረስ ሁሉም ሰው ሴትን ሴሌብሬት ያደርጋል ምናምንና በነገራችሁ ላይ ያቺ ሴት ናት የምትገደለው፣ ያቺ ሴት ናት እየሞተች ያለችው፣ ያቺ ሴት ናት እየተደፈረች ያለችው። ሶ ቤታችን ሲገባ ሁላችንም ፌሚኒስት ነን። ለሞት አጀንዳ አንስጠው፣ ለጥቃት ስም አንስጠው፣ ታይትል አንስጠው። ሁላችንም ቤት ሲገባ ሁላችንም የዛ አጀንዳ አቀንቃኞች ነን። ፕሊስ አትግደሉን፣ በቃን፣ ትሰማ። ነገሩን ግን ትንሽ ከበድ ያደረገው ምንድነው በጆርዲ በኩል መምጣቱ ነው። አይ ቲንክ
ጆርጂ ወንዶችን ትጠላለች የሚል ሀሳብ አለ፣ አመለካከት አለ። ያው የምትናገርባቸው the way she speakም አንዳንዴ ልክ ነው ብዬ አልገምትም። የምታበዛው ነገር አለ። ሞር የሴት ልጅ ጥቃት እቃወማለሁ ከሚለው ወንድ ልጅን ጥላቻ ኤነርጂ እሱ በዝቷል ብዬ አምናለሁ፣ እንደ ኢንዲቪጁዋሊ ማለት ነው። እና እሱም ነገር ነው አሁን እነዚህን ነገሮች ድብልቅልቁን ያወጣው። አይ ቲንክ ይሄንን ሃሽታግ ትሰማም ሌላ ሰው ቢጀምረው ፎርሹ በጣም ትልቅ ቦታ የሚደርስ ነገር ነው ብዬ እገምታለሁ። አሁን ግን ላይክ ሰውን እንደዚህ ከፍሎታል። እንደዚህ ለሁለት አይታችኋል። ቅድም ትሰማ በሚል አጀንዳ ሌላ ነገር ነው የምታስፈጽሚው ምናምን የተባለ እንደዚህ ተከፍሏል ማለት ነው። ግን ሌላ ሰው ይሄንን ሃሽታግ ትሰማ የሚለውን ነገር ቢጀምረው ለእንደዚህ ንቅናቄ ደግሞ ሜን ፖይንቱ አስዋባጡን አሪፍ ነበር ብዬ እገምታለሁ። ምክንያቱም ሁሉም ሴት መሰማት አለባት። ማንኛውም ሴት ሰብአዊ መብቷ መከበር አለበት ነው። ሲጀመር ሴት ብቻ ሳይሆን ማንኛውም ፍጥረት ሰው እስከሆነ ድረስ ሰብአዊ መብቱ ሊከበርለት ይገባል ብዬ አስባለሁም። ልክ ነው ደግሞ እንደዛ መሆን አለበት። ለዛ ነው ማንም ጾታዊ ትንኮሳ መደረስ የለበትም። ማንኛውም ሰው በሰላም መኖር ይችላል። እንደዚህ ብሎ የማያስብ አይነት ወይም ደግሞ ሴት ልጅ ብቻም ደግሞ ስትጠቃ ደስ የሚለው አይነት ሰው ካለ አም ሶሪ ፎር ዳት ከሰብአዊነትም ወጥቷል ብዬ ገምታለሁ። እና ለዛም ይመስለኛል አንድ ይህን ነገር ያስነሳው። በጣም ብዙ ፋን እንዳላት በጣም ብዙ ተቋሚ ማለት እሷን ማየት የማይፈልግ ሰው ሁሉ አለ። እና እሱ ነገር ነው እንደዚህ እንዲከፋፍሉ ያደረገው። ነጋሽ ኖርማል አይደለም። የፈጣሪ ቀኝ እጆች፣ የባህል ጠበቆች፣ የእግዚአብሔር ጠበቆች፣ ስርዓት አስያዥ አካላቶች ማህበረሰቡ ከባህል ከሃይማኖት ከምናምን ፈንገጥ ያለ ነገር ሲያደርግ አንችልም፣ እንቃወማለን፣ ኖርማል አይደለም እንላለን ትሎ የነበራችሁ ሰዎች አሁን የታላችሁ? ኦ ለከመደፈር ኖርማል ነው፣ መገደልም ኖርማል ነው፣ መጠቃትም ኖርማል ነው፣ ፍትህ ማጣትም ኖርማል ነው አይደለም? ለዛ ነው ድሮም እናንተ ለማህበረሰቡም ለማንም አስባችሁ አታውቁም። ህዝቡ በሚፈልጋችሁም ሰዓት ተገኝታችሁለት አታውቁም። ለማንኛውም በቃን። ትሰማ ፍትህ ፍትህ ፍትህ፣ አሁንም ፍትህ። ቃል ለምድር ለሰማይ ልንገርሽ፣ አደባባይ ነው የምናገረው። ይህን ያዙልኝ። የተመሳሳይ ጾታ ኢትዮጵያ ላይ ኢትስ ኦኬ ምን ችግር አለው ተብሎ ካልመጣ እኔን በአደባባይ ሙልጭ አድርጋችሁ ስደቡ። እግዚአብሔር ያስር በፈለጋችሁት በአደባባይ ትጠይቁኛላችሁ። ወደፊት ዮኒ ማኛ ባለጌ ስማት ፊት ትሉኛላችሁ። ወደፊት ጆርዲ ኢትዮጵያ ላይ ምን ችግር አለው ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው፣ ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ነግራችኋለሁ። እቺን ቃል እንዳትረሷል። ሾኒ እናመሰግናለን። አሁን አንዳንዴ ምን እንደምል ራሱ ይጠፋኛል። እኔ የምሬን ነው የምላችሁና ይሄ ነገር ከባድ ነው፣ ቁጣ እያስነሳ ነው። አንዷ ለምን አሳልፈን አንሰጣችሁም? አንዷ ለምን አሳልፈን አንሰጣችሁም? አሁን የሆነ ላይቭ ላይ ገብቼ ማለት ነው ሃሽታግ ትሰማን ትሬድ እንዲያደርግ በየላይቭ እየዞርኩኝ ሃሽታግ ትሰማን ስፓም እያደረግኩ ነበር ኮመንት ላይ። ከዛ የአንዱ ዓለም ደጋፊዎች ያሉበት የተሰበሰቡበት ፔጅ ላይ ደረስኩኝ። እዛ ፔጅ ላይ ገብቼ ሃሽታግ ትሰማ ደጋግሜ ስፓም አደረግኳቸው። ምንድነው እቺ ልጅ የምትለው እስቲ ያስገቧት ምናምን ብለው አስገቡኝ። ሃሽታግ ትሰማ ምን እንደሆነ ስለምን እንደሆነ ምናምን ኤክስፕሌን አረኩላቸው። ለምን ሁላችንም እጃችንን አንድ ላይ ጆይን አድርገን መታገል እንዳለብን ምናምን ኤክስፕሌን አረኩላቸው። ከዛ ነገር ሲፈልገኝ አንዱ ሰውዬ እዛ ምን አለ፣ ለዚህ ግን እኮ የተቋቋመ የሴቶችና የህፃናት እንትን አለ እና ሀገር ውስጥ ነሽ? ለመሆኑ ሀገር ውስጥ ነሽ አለኝ። አዎ ሀገር ውስጥ ነኝ። ታዲያ ይሄ ፖሊሲ የት እንደደረሰ አናውቅም፣ እንዴት ልትይ ትችያለሽ አለ። አይ የጀንደር ፖሊሲውማ ተጣርቶ ምን ተብሎ ጸድቋል ተብለናል። አሁን ከጸደቀ በኋላ ግን ወደ ስራ አልገባም፣ የቱ ጋር እንደቆመ አናውቅም። ስለዚህ ስለሱ እንድንነጋገር ነው መንግስትን እየጠየቅን ያለ ነው አልኩት። አሃ ታዲያ አሁን የፈራሁት የአንቺን ፕሮፋይል ፒክቸር ትሰማን ባደርግ ብዙ ሃይማኖት መጥቷል። አስቡት እንግዲህ ምን አይነት ርቀት እንደሚጓዙ ብዙ ሃይማኖት መጥቷል። ይሄ ደግሞ የምን ሃይማኖት ነው ብንባልስ? አስቡት እዛ ላይቭ ላይ የተቀመጡት ሰዎች የአንዱ ዓለም ጎሳን ኪንግ ክራውን አድርገውለት ምናምን ነገር የተቀመጡ ሰዎች ናቸው። ፕሮፋይል ፒክቸራቸው የራሳቸው ሁላ አይደለም፣ የአንዱ ዓለም ጎሳ ነው። ከዛ ሴድ ሃይማኖት ምናምንማ ልትሉ አትችሉም እናንተ፣ ሞራሉ የላችሁም። ምክንያቱም እዚህ ጋር ሚስቱን የሚደበድብ የሚያሰቃይ የነበረ ሰው ነው የለጠፋችሁት ስላቸው ተንጫጩ። እንደሱ አይደለም ቪዲዮ አለሽ ሲመታት ቪዲዮ አለሽ፣ ሲገላት ቪዲዮ አለሽ ምናምን። እንዴ ወንጀለኛ ወንጀል ሲሰራ ቪዲዮ እየቀረጸ እየላከ ነው እንዴ የሚሰራው? ይሄን አታውቁም እንዴ መሀዩማን ደደቦችና ቅዘናሞች? ለማንኛውም መጨረሻ ላይ ነው ሄታችሁ ምን አልኳቸው መሰላችሁ? አላወቃችሁኝም። እኔን ምን ያህል ርቀት እንደምንጓዝ አላወቃችሁም። አሁንም let me warn you ሁላችሁም ማለት ነው አንዱ ዓለም ጎሳን ስፖንሰር የሚያደርግ
ድርጅት፣ እሱን የሚያግዝ ፕሮሞተር፣ ኢቨንት ኦርጋናይዘር፣ ቬኒው፣ እያንዳንዳችሁ ተጠንቀቁ። ለአንድ ሰው ብላችሁ ብራንዳችሁን እንዳታጡት፣ ብራንዳችሁ ላይ ታሪካችሁ ላይ ጥላሸት እንዳትተዉ እየነገርናችሁ ነው። ይሄን ሰውዬ አንድም ስፖንሰር፣ አንድም ቴሌቪዥን ስቴሽን፣ አንድም ሬዲዮ ስቴሽን ላይ ብታቀርቡት ከኢትዮጵያ ሴቶች ጋር ጦርነት ኦፊሻሊ እያወጃችሁ እንደሆነ እወቁት። ምንም ወደዛ ወደዚህ የለውም። እስቲ እናንተ እዛው በየአረብ ሀገራችሁ በየምናምን በየማዳም ጓራችሁ በየማዳም ቤታችሁ እየተሰባሰባችሁ 10ም 5ም እየሆናችሁ እየሰበሰባችሁት ቲኬት ምናምን እየላካችሁለት እዛው አዘፍኑት። ኢትዮጵያ ውስጥ አለቀ። ወፍ ነው። እናያችኋለን፣ እናያችኋለን። ፍትህ ለቀነኒ። ቀነኒ ትሰማ፣ ቀነኒ ትሰማ። ለሞቷ አይደለም እየጠየቅን ያለው፣ ለኑሮዋ፣ ለበደሏ። ጎረቤቶቿን አውርቻለሁ፣ ወንድሟን በግላችን። ከዛ ደግሞ በሚዲያም ወጥተው ምን ያህል ያሰቃያት በቁሟ እንደነበር ሰምተናል። ምንም ሌላ መሰማማት መደማመጥ አያስፈልገውም። ህግ ነፃ ነህ ብሎ ለቆታል። ፍትህ ብዙ መልክ አላት። ህዝብ ግን ነፃ አያረገውም እሱን መቼም መቼም መቼም። ፎቶ አይደለም እንደዚህ ቼቼ ብላችሁት አዝላችሁት ለምን አትዞሩ? ምንም አታመጡም። ነገርናችሁ። ህይወት ላይኑ የካሪር ላይኑ ያለው ዩቱብ ላይ ነው አይደለ? ገና ዩቱብ ጋርም እየተነጋገርን ነው። ይዘጋል ያ አካውንት ታያላችሁ። የሆነ ቪዲዮ ላሳያችሁና ተመልሰን እናውራበት። ሴት ደፍሬ ያውቃል ይሰሪ ምን ይቀርታል። ከዛ ደግሞ እዚህ ጋር ድጋሚ ሌላ ነገር አለ። ምናልባት እኔ አፌን አውጥቼ ስለተናገርኩ እንጂ ብዙዎቻችን የምናደርገው ነገር ያ ሴት መድፈር። እኔ እንደውም አንድ ነገር ልበል ማለት በዚህ ልክ ስለ ሴት መደፈር እንደ ቀላሉ ነው ሚዲያ ላይ ወጥቶ መወራቱ፣ ጭራሽ መቀለዱ በጣም አስገርሞኛል። አልጠበቅኩም ነው። ፕሮግራሙ የእውነት ከሚያዝናኑኝ ፕሮግራሞች መካከል አንዱ ነው። የሚቀልዱት ቀልድ ምናምን የእውነት ይመቸኝ ነው። ቀልድ ነው ለምትሉ ሰዎች ደግሞ ከኔ በላይ ዳርክ ዩመር ቀልዶች የሚወድ ሰው በአካል ብታገኙ የምቀልዳቸው ቀልዶች ምን ያህል ዳርክ እንደሆኑ ታውቁ ነው። ግን ስለ እንደዚህ አይነት ጉዳዮች መቀለዳቸው በፍጹም ትክክል አይደሉም። በተለይ ደግሞ እንደ ኢትዮጵያ አይነት ባለው ሀገሮች ላይ እንዴት ነው በሴት ልጅ መደፈር ቀልድ የምትቀልድ? ከዛ በኋላ የጃሉድ ምን ችግር አለው ይሄ ማለት። ከዛ ደግሞ ጭራሽ በጣም ያበሳጨኝ ነገር ከቪዲዮ ላይ ምንድን እንደሆነ አፌን አውጥቼ የተናገርኩት እንጂ ማንም ሰው የሚያደርገው ነገር ነው ብሎ ማቅለሉ ነው ጉዳይ። እንደዛ ማለቱ ምንድነው ችግሩ መሰላችሁ? በጣም ኖርማል ያደርገዋል ሰው ጭንቅላት ማለት። ነገሩን የተረዳሁት የሆነ ሰው በጣም ውሸታም ነኝ ብሎ እንደ እኔ ኮፊ ሞልቼ ውሸታም ነኝ ስላልኩኝ ነው እንጂ ማንም ይዋሻል በሚል ዲግሪ አቅልሎታል፣ እታች አውርዶት። ማለት የሴት ልጅ መደፈር እንደዚህ የሚቀልብን ጉዳይ አይደለም። በመጀመሪያ ደረጃ ፍልፍሉ ይሄንን ነገር የእውነት አድርጎት ከሆነ ለቀልድ ካልሆነ የተናገረው በህግ ያስጠይቃል። በምን ሴንስ ነው ያወራው የሚለውን ነገር ለማግኘት ብዬ ዩቲዩብ ላይ ሙሉን ሾውን ለማየት ሞክሬ ነበር እያሳለፍኩኝ፣ ግን ማግኘት አልቻልኩም፣ ወይ ደግሞ ተቆርጦ ወጥቷል ማለት። ብቻ በዚህ ልክ የሴት ልጅ መደፈር ላይ መቀለድ በጣም ልክ አይደለም። ታደራችሁ ደህና ናችሁ ወይ? እስቲ ቪዲዮ አይተን እንመለስ። የሚደፈሩት ህጻናት ምን አይነት ሲሆን ነው ማለት ምን አይነት የቤተሰብ ባክግራውንድ ሲኖራቸው የምትሄድ እዚህ አጥቂ በደንብ ነው ስነ ልቦና የሚያጠናው። የወላጅን ስነ ልቦና ያጠናል፣ የልጅን ስነ ልቦና ያጠናል። ታርጌታቸው የተረሳ ልጅ፣ የተተወ ልጅ፣ የተጣለ ልጅ ወይም ደግሞ ቤተሰቦች በጣም ቢዚ ሆኑበት አላውቅም። የጽዮን ወላጆች ምን አይነት ህይወት እንዳላቸው አላውቅም። ግን ያ ልጅ ተሰጥቷል። የተተወው በልብስ አይደለም መዘይፉ በምግብ አይደለም በስሜት የተረሳ ልጅ ትኩረታው ብዙ የለውም። ላይ ጠጣ ምናምን በቃ የሚያድርበት ንጹህ ልብስ ሲኖረው ግን ብዙ ትኩረት ያላገኘና በስሜት ቅርብ ካልሆነ በጣም ለአጥቂ በጣም ጥሩ ነው። ስለዚህ መጀመሪያ አጥቂ እንዳይሆን ከዚህ በፊት እንዳልኳችሁ ዛሬም ደግሞ አለው ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድን ነው? ስትራክቸር። ፌሚኒዝም የሚጠላው ምንድን ነው? ኦርደር። ፌሚኒዝም የሚጠላው ምንድን ነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድን ነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሀሳባቸው ከምትታለለው ከሴቷ ነው የጀመሩት።
ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወጥተሽ መስራት አለብሽ አሏት። ወጥተሽ ስትሰሪ ደግሞ አታስቢ ልጆችሽን ገቨርንመንት መንግስት ይዛቸዋል ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች ከመጠቃት ወደ ኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት። ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለሴቶች ጥቃት ለህፃናት ጥቃት ለሴቶች መጎዳት ኤክስፕሎይት መደረግ ተቀዳሚ ቦታ የሚይዘው አሁንም ቢሆን ፌሚኒዝም ነው። ፌሚኒዝም ነው። ዛሬም ወደፊትም ፌሚኒዝምን እስካልተቃወምን ድረስ ዛሬም ነገም ፌሚኒዝምን እስካልተቃወምን ድረስና ከምድራችን ላይ ዘወር ካላልነው በስተቀር ምስኪን ኤክስፕሎይት የተደረጉትን የሞቱትን የተገደሉትን ሰዎች ወደፊት በማምጣት አሁንም በነሱ ቁስልና በነሱ እንባ አይዲዮሎጂያቸውን መዝራታቸው የማይቀር ነው። ችግራችን ወንዶቹ አይደሉም። ችግራችን ፌሚኒዝም ነው። ደስተኛ ትዳር ውስጥ ያላችሁ ሚስቶች ባላችሁን እየተለማመጣችሁ ነው የምትኖሩት። ደስተኛና ደስተኛ ትዳር ውስጥ መኖር ከጀመርኩኝ ኦልሞስት 4 ዓመት አልፎኝ ወደ 5ኛ እየሄድኩኝ ያዝልቅልሽ 5 ዓመት ያስቆጠረውን ጤነኛና ደስተኛ ትዳርሽን 50 ዓመት 100 ዓመት እስኪያስቆጥር ድረስ ያዝልቅልሽ። ታችንም ሰብሚት እንደራረጋለን ያልሹ በጣም ዳትስ ቢዩቲፉል በጣም ደስ የሚል ነገር ነው። እሱንም ያዝልቅልሽ። እኔና ባሌ ከሎጂክ እና ከራሽናሊቲ ስንወጣ ኢሞሽን የሚባል ነገር ትዳር ውስጥ ስላለ ስሜት ውስጥ ስለምንገባ ያኔ የምጠቀምበት ስትራቴጂ ነው መለማመጥ። ሎጂክ እንደማሸንፍ ካላወቅኩኝ ሾርት ከቴ ነው ተለማምጪ ፈልገውን ነገር ማግኘት ብለሻልና እሱንም ስትራቴጂሽን ያዝልቅልሽ። ሁሌ የሚሰራ ስትራቴጂ ያድርግልሽ ከልቤ። ሎጂክ ፋክት ቢግ ራሽናል የሚባሉ ነገሮች ከባል ውጭ ወይም ከሚስት ውጭ ላለ ሰው ኤቭሪ ታይም ሊሰራ ይችላል፣ መስራትም አለበት። አንድ ሚስት መሀል ሲሆን ሎጂክ ፋክት እና ቢግ ራሽናል የሚባሉ ነገሮች ኤቭሪ ታይም ኦፕሬት እንዳያደርጉ ኢሞሽን የሚባል ነገር መካከላችን ላይ አለ። ሎጂክ እና ኢሞሽን እንዴት ነው ኤቭሪ ታይም አብረው የሚሰሩት? የሆነ ሳለ ሎጂክ ድሮፕ እናደርጋለን። እዚህ ጋር ትዊስት ያደረግሽውን ሀሳብ ሪያክት አድርጌ ቪዲዮ መስራት አልፈለኩም ነበር። ስቲል ትዊስት ቢደረግም ማለት ነው። ሄጄ ረጅም ኮመንት ጻፍኩኝ። ረጅም ኮመንት እዚኛው አንቺ ሪያክት ያደረግሽው ቪዲዮ ላይ ረጅም ኮመንት ጻፍኩኝ። ቪዲዮ ኖ ሞር ፈርዘር ቢፍ ነው የሚሆነው። ምክንያቱም አንቺም የተባለውን ነገር ትዊስት እያደረግሽ ያልተባለ እያልሽ ስለሆነ እሱን ለማስረዳት በሄድኩኝ ቁጥር ቢፍ ነው የሚፈጠረው። እኔ ደግሞ ሶሻል ሚዲያ ላይ መጣሁት ለቢፍ አይደለም። የገባኝን ኦፒኒየን 100% ደረቴን ነፍቼ ላወራ ነው እንጂ ቢፍ ውስጥ ልገባ አይደለም። ሀሳቤን የመግለጽ 100% መብት አለኝ። ዲሰንሲን የማታውቁ ሰዎች፣ ጨዋነትን የማታውቁ ሰዎች ኮሜንት ስር ገብታችሁ ማቀርሸት ትችላላችሁ። ግን ከኔ ውስጥ ያ ስለማይቀዳ ያለውን ነገር ነው የማወራው። ታዲያ አሁን ይህን ቪዲዮ ለምን ሰራሽ ከተባለ ቪዲዮ ጠፋ፣ ሪፖርት ተደርጎ ማለት ነው። እንዴት ነው ጤነኛና ደስተኛ ትዳር አለ ስቲል እኔ ምስክር ነኝ ብሎ ሰው ሲወጣ ቪዲዮ ሪፖርት ተደርጎ የሚጠፋው? በባሏ አቢዩዝ እየተደረገች ያለች ሴት ወጥታ ስታወራ ቪዲዮ በጣም እንዲንሸራሸር ይፈለጋል። ምንድን ነው ዓላማው? በአቢዩሲቭ ትዳር የሚያዝን ሰው ደስተኛ ትዳር ሲሰማ እኮ መደሰት አለበት አይደል እንዴ? የተለየ ስውር አጀንዳ ከሌለው በስተቀር። እኔ ይሄንን ቪዲዮ የጠፋበት ሪዝን ቆልጭ ብሎ ነው የታየኝ። ቪዲዮ አሁን አፒል ይደረጋል፣ ይመለሳል። አንድ ቪዲዮ አጠፋችሁና ትዳርን ከምድረገጽ ልታጠፉ አትችሉ። እዚህ ጋር ልምምጥ የሚለው ቃል ብሬክ ዳውን ሳደርገው አንደኛው አካል ሳይፈልግ ቀርቶ የሚፈልገው አካል ያኛው ሰውዬ እንዲፈልግ መጎትጎት መለመን ማለት ነው። ማንም ማንንም እኮ አይለምንም በዚህ ጊዜ እናቱ። ማንም እኮ ለዛ ኤነርጂውን ማይንድ ሴቱም የለውም። ዱ ዩ ቲንክ ትዳር በልመና በልምምጥ የሚቆም ይመስልሻል? ማንም ማንንም አይለማመጥም፣ እየተለማመጠም አይደለም። አምብልነስን ከልምምጥ ጋር፣ ካይንድነስን ከልምምጥ ጋር፣ ሶፍትነስን ከልምምጥ ጋር፣ ቢንግ ናይስ መሆንን ከልምምጥ ጋር፣ ከዛ ደግሞ ቢንግ ሚን ገር፣ አሮጋንት፣ ሩድ፣ ካይንድ ኦፍ ጋንግስተር መሆንን ከኩልነት ጋር፣ ክላሲክነት ጋር ኮንፊውዝ አድርጋችሁ እዚህ ጋር መታችሁ እኔ አልለማመጥም እኔ ማንን የምትሉ ሰዎች ኩል የሆናችሁ ይመስላችኋል። ጎ ኤንድ ፕሮሰስ ዩር ትሮማ።
ትሮማችሁን ሂል አድርጉ። ሂዱና ቪክቲም ናችሁ በሰማችሁትም ባያችሁትም፣ ኦር ደግሞ የሆነ ሮንግ የሆነ ሂስትሪ እዚህ ውስጥ አለ። እሱም ፕሮሰስ አድርጉትና ጤነኛ አእምሮ ይዛችሁ ስትመጡ እኛ የምናወራው ነገር ይገባችኋል። ዋር እኛ ልትሉ ትችላላችሁ መታችሁ። ጤነኛና ደስተኛ ትዳር ያለን ትዳርን የምንደግፍ በትዳርና በእግዚአብሔር ዓላማ የምንመራ ሰዎች ግን ሀሳቤን አወራለሁ። if you come for me definitely I would come for you. that's it. still አቢዩሲቭ እና ቫዮለንት ትዳር እንዳለ ሁሉ ጤነኛና ደስተኛ ትዳር አለ። እኛ ምስክር ነን። ዋጡት ዋጡት ዋጡት። ትዳር ይቀጥላል። ትዳር የእግዚአብሔር አጀንዳ ነው፣ ይቀጥላል። and at the end of the day process your trauma, heal yourself. ፖይንት አይ ቲንክ ይሄ ነው። በቃ ደስተኛ የሆነ ፋሚሊ መፍጠርን ነው እንጂ ሴቷን ልጅ እንደ ኤነርጄቲክ አድርገው እሷን ከፍ አድርገው ወንድ ልጁን ዝቅ ማድረግ ፌሚኒዝም ነው፣ ወይም ደግሞ የሴት ልጅን ጥቃት ያገባኛል ብሎ አለ አይደል? በቃ ያን ፖይንት የሚያነሳ አይነት ሰው እንትን ነው ብዬ አልገምትም። ለማንኛውም እነዚህ ነበር ቪዲዮዎችን ይዤላችሁ የመጣሁት። አያችሁ አይደል? ይሄኛው ንቅንቅ ምን ያህል ጣይም እንዳለው። ጣይም ስላችሁ የሆነ በማይሆን መንገድ የሚረዳው ሰው እንዳለው ደግሞ አንዳንድ ሰው ደግሞ ከጆርዲ ጋር ብቻ ኢንዲቪጁዋል የሱ ሀሳብ ነው ብሎም የሚሄድበት ሰውም አለ። ደግሞ ትክክለኛ የሴት ልጅም ጥቃቴ ነው ብሎ የተቃወመ ሰው አለ። ጆርዲ ደግሞ ቅድም እንዳልኳችሁ እሷ በማስጀመሯም ደግሞ የተለያዩ ሀሳቦች እየተነሱ ነው። ኢንዲቪጁዋል እሷም ለራሱ አታክ በማድረግ እየተነሱ ያሉ ነገሮች ናቸው። እኔ እዚህ ጋር አንድ ነገር ልንገራችሁ። ጆርዲ ሴቶችን ከምትቃወምበት ወይም ደግሞ የሴት ጥቃት ያገባኛል ከምትለው ኤነርጂ በላይ ወንድ ልጅን የምትጠላበት ኤነርጂዋ በዝቷል። ያንን ኤነርጂ ሬዲዩስ እስካላረገችው ድረስ ብዙ ተቀባይነት አታገኝም። ሁለተኛ ነገር ደግሞ ስለ ትዳር ያላትንም አመለካከት ትዳር ውስጥ ሳትገባ ስለ ትዳርን ያቅላችኋለሁ ማለት ሼም ነው ብዬ ገምታለሁ። ምንም የሆነ ነገር ላይ ምንም አይነት ነገር ሳትሰሩ ስለዛ ስራ ለምሳሌ አናት ኤሌክትሪሽያን ከዛ አረ ኖ እኔ የማቀላችሁ እንደዚህ ይዘውጉት ማለት አልችልም ነው። ያንን ነገር ራሱ ሰው እየኖረበት ስላለው ነገር እኔ ያቅልሃለሁ ማለት አይቻልም። ተማሪን ስለ ትምህርቱ እየተማረ አንተ ሰራተኛ ሆነ ስለ ተማሪን ያቅልሃለሁ የምትለው አይነት ነገር አይደለም ነው። እዛ ዘርፍ ውስጥ እስከሌለ ድረስ ስለዛ ዘርፍ ማውራት ኢንዲቪጁዋል ኤክሰርሳይዝ ወይም ደግሞ ኤክስፔሪንስ እስካላደረኩ ድረስ ስለዛ ነገር አንድ ሰው አስተያየት መስጠት ይችላል ብዬ አልገምትም። አንደኛ ትዳር ውስጥ ገብታ አላየችውም። ስለዚህ ስለ ትዳር ላሉ ሰዎች ጥሩ ትዳር እንደነዚህ አይነት ትዳሮችን ሲመጡ አፕሪሺየት ቢያደርጉ መልካም ነው ባይ ነኝ። የሴት ልጅ ጥቃትን ለመቃወም ሴት ልጅ ብቻ ሳይሆን የሚያስፈልገው ሰው መሆን በቂ ነው። የሴት ልጅ ጥቃት ኢትስ ኦኬ ብሎ የሚቀበል አይነት ወንድ ካለ አምሹር ደግሞ ለዛም ደግሞ ዋነኛው አባት እኮ ልጁ እንዴት ተንከባክቦ እንደሚያሳድግ እናውቃለን። ወንድምም እኮ እህቱን የት ነው የቆየሽው ምንድን ነው እያደረግሽ የነበረው ምናምን የሚላት እኮ ለራሱ አስበው እሷን ፕሮቴክት ለማድረግ ነው። የሴት ልጅ ጥቃት ስለሚያገባው እዛ ጋር ከቨር አድርጎ እህቱንም ቤተሰቡንም ለሚያሰላስበው ማለት ነው። እዛ ስለሆነ የተወሰነ ወንድ በሰራው ስህተት ትዳር ውስጥ ገብቶ እንደነዚህ አይነት ነገሮችን ማለት ተገቢ ነው ብዬ አልገምትም። ጆርዲ መቆምሽ በጣም ልክ ነው። ልክ ብቻ ሲሆን በጣም ልክ ነው። ያንን ነገር አፕሪሺየት እናደርጋለን። ነገር ግን ወንድ ልጅን የመጥላት ኢነርጂሽ እስከበዛ ድረስ ብዙ ተቀባይ አታገኝምም፣ ልታገኝም አትችይምም ማለት ነው። ወንድ ልጅን አሴ ሆረር መሳል ማለት እንደነዚህ አይነት ትዳሮችንም እንደዚህ ተቻችለን እንኖራለን የሚሉትን ትዳሮችንም ትንሽ ሆናል አይደለ ያለችውን ነገር ሰማው ስፔሻሊ ዴቨሎፕ ያልሆነች በአይምሮ የሆነን ነገር ማገናዘብ ያልቻለችን ሴት በጣም እንዲጠመዝዛታል ብዬ አስባለሁ። ለብዙ ትዳሮችን መፍረስ ደግሞ መንስኤ እንዲሆን በጣም እፈራለሁ። ለማንኛውም ሁላችንም የሴት ልጅን ጥቃት መቃወም አለብን እንደ ሰው ማለት ነው። ሰው ከሆናችሁ ስፔሻሊ ሂውማን ቢንግ የተባለው ነገር እስከሄዳችሁ እስከሰራችሁ ነገሮችን ማገናዘብ ከቻላችሁ ሴት መሆን ሳይሆን ሰው መሆን ያለባችሁ እንደነዚህ አይነትን ጥቃቶችን ለመቃወም ማለት ነው። ስለዚህ ጆርዲ አይ ሆፕ የሆነ ወንድ ልጅን እንደ ሆረር አድርገሽ የምትሰይበት ኢነርጂ ይነስና ወይም ደግሞ ሪዲዩስ አድርጊውና ሁሉም ወንድም ጥሩ ነው እያልኩኝ አይደለም። እሱ ሪዲዩስ ይሁንና የሴት ልጅን ጥቃት የምትቃወሚበት ኤነርጂ ደግሞ ይብዛ፣ ብዙ ሰው ተቀባይነት ታገኛለች ብዬ ገምታለሁ። የዛሬው ቪዲዮ ይህንን ይመስል ነበር። እናንተ ምስቲ ሀሳብ አስተያየቶቻችሁን ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። ይሄ ነገር አነጋጋሪ ስለሆነ ነው። የብዙ ሰዎችንም አመለካከት እያሳየን እንዴት እንደዚህ ሰው ሊያስብ ይችላል እንዴ ደግሞ ልክ ነው እኮ ምናምን ብላችሁ ብዙ ነገሮች አነጋገሪያ ስለሆነ ነው ይዤላችሁ የቀረብኩት ማለት ነው። እስካሁን ከቆያችሁ እስከዚህ ቪዲዮ ከልብ ላመሰግናችሁ እፈልጋለሁ። እስካሁን ካያችሁኝ ሰብስክራይብ፣ አዲስ ከሆናችሁ ነባር ከሆናችሁ እና እስካሁን ደግሞ ላይክ ካላደረጋችሁት ይሄን ቪዲዮ ላይክ በማድረግ ብዙ ሰው ጋር እንዲደርስ ማድረግ እንችላለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ በሪአክሽን ቪዲዮ ደግሞ ተመልሰን በሌላ አስቂኝም ይሆናል ስትረስ የሆነ አይምሮ ነቃ ለማድረግ በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም።